እዩት እንዴት እንደሚያምር የአበባ ቫዝ ነው። ዋው በጣም ነው የሚያምር። እንደዚህ አይነት ለተመልካቾቼ ውስጡ በጣም ቆንጆ አበሳሰል ነው የመሰለው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ቻናሌ ተከታታዮች፣ ዛሬ ወደ ቻናሌ የገባችሁ እንኳን በሰላም መጣችሁ። ስለመጣችሁ በጣም ደስ ብሎኛል። ዛሬ ቅዳሜ ነው። ዛሬ እስኪ ምን ልስራ ከቤተሰቦቼ ጋር አብሬ ላሳልፍ የምችልበትን እስኪ ምን ነገር ልስራ ብዬ ሳስብ አንድ ያገኘሁት ነገር አለ። እሱ የምሰራው ኬክ ነው፣ ግን የኬኩ አይነት በጣም የተለየ ነው። ዝም ብሎ ኬክ ፋት ምናምን ያለው ሳይሆን ለጤናችን 100% ሰውነታችን የሚፈልገው አይነት ኬክ ነው የሰራሁት ዛሬ። በጣም ነው የሚደንቃችሁ። በጣም ጥቅም አለው። ምን እንደሆነ ጥቅሙን አሳያችኋለሁ። እየሰራሁም የምጠቀማቸው ነገሮች ምን አይነት ጥቅም ያላቸው እንደሆኑ እዛው ላይም አሳያችኋለሁ። እንደምትወዱት ተስፋ አደርጋለሁ። መጨረሻውንማ ጉድ ነው የሚሆነው። እሱን አብረን ነው የምናየው። ምክንያቱም ከዚህ በፊትም ሰርቼው ስለማቅ በጣም ቆንጆ የኬክ አይነት ነው። ምን አይነት ኬክ እንደሆነ አብረን ነው የምናየው። ተከተሉኝ ወደ ኪችን። ወደ መስራቱ እንገባለን። ቤተሰቦቼ እንግዲህ እንደነገርኳችሁ የምሰራው የኬክ አይነት የቺዝ ኬክ የሚባለውን ነው። የቺዝ ኬክን ብቻም ሳይሆን ፕሮቲን ቺዝ ኬክ ነው የምንሰራው። ፕሮቲን ያለው የቺዝ ኬክ ማለት ነው። ፕሮቲኑን ብዙ ፕሮቲን ያለው እንደዚሁም ካርቦሃይድሬት እና ፋት የሌለው ማለት ነው። ዛሬ የምንሰራው ሙሉ ለሙሉ የፕሮቲን ኬክ ነው ማለት ነው። የፕሮቲን የቺዝ ኬክ ማለት ነው። እሱን ነው የምንሰራው። እዚህ ጋር ያዘጋጀኋቸው እቃዎች በሙሉ ግብአቶቹ ማለት ነው ፕሮቲን ያላቸው ናቸው እና እነሱን በመጠቀም ነው። እዚህ ጋር ያዘጋጀኋቸው እቃዎች አሉ። እንቁላል፣ ስኳር እንዳውም ትንሽ ነው የምጠቀመው ምክንያቱም እንዳይበዛ ዛሬ ጤና የሆነ የኬክ አይነት ለመስራት ስላሰብኩኝ ማለት ነው። እዚህ ጋራም ለስራ የሚሆኑኝን እቃዎች እያዘጋጀሁኝ ነው እንዲታየኝ እና ሰፋ ያለ እቃ ነው ዛሬ የተጠቀምኩትኝ። እንደምታዩት 3 እንቁላል አዘጋጅቻለሁ። እንደምታውቁት እንቁላልም ምርጥ የሚባል የፕሮቲን ምንጭ ነው። ስለዚህ እንቁላልን እጠቀማለሁኝ። እንደዚሁም ስኳር አድርጌ ከስኳር ጋር እመተዋለሁ ማለት ነው። ዛሬ እንግዲህ እንደነገርኳችሁ ፕሮቲን ነው የምንሰራው። ፕሮቲን እንግዲህ በጣም ለጤናችን ወይንም እኛ ራሳችን ፕሮቲን ነን ሁላ ነው የምንባለው። እንደምታውቁት ዊ አር ፕሮቲን ነው የምንባለው ምክንያቱም ሰውነታችን የተገነባው በፕሮቲን ነው እና የሚያስፈልገውም ፕሮቲን ነው ማለት ነው። እኛ ግን ብዙ ጊዜ የምንሰጠው ከፕሮቲን እኔ እውነት ለመናገር እኔ ራሴ ብዙም ተጠቃሚ አልነበርኩኝም። አሁን ግን በጣም ፕሮቲን ላይ ትኩረት አድርጌ እየተንቀሳቀስኩ ያለውበት ሰዓት ነው። ምግቤ ላይ ፕሮቲን ነው የምበላው። እንደዚሁም እንደዚህ አሁን ኬኮችንም እንደምታዩት በፕሮቲን እየሰራሁኝ ነው ማለት ነው። ለሰውነታችን በጣም ለፀጉራችን ብትሉ፣ ለጥፍራችን፣ ለቆዳችን እኔ በጣም በሚገርም ሁኔታ በጣም ብዙ ለውጥ አይቼበታለሁ። ይሄ እንደምታዩት ፕሮቲን አለው 500 ግራም ነው፣ ግን 27% ፕሮቲን አለው። የፋቱ መጠን ደግሞ ከ1% ያነሰ ነው ማለት ነው። እንደዚህ አይነቱን 2 እጠቀማለሁ። 500 ግራም ናቸው። በጣም በፕሮቲን የበለጸገ ክቫክ ነው ማለት ነው። ክቫክ ይባላል እዚህ ሀገር እና 27% አይቫይስ ወይንም ፕሮቲን አለው ማለት ነው እና ፕሮቲን ነው ማለት ነው። በቃ ብዙ ፕሮቲን ነው። ፋት የለውም። አጠቃላይ ከ1% ያነሰ ፋት ነው የሚለው። ሁለቱን እንግዲህ እንደዚህ መተዋለሁኝ። አሁን እርሾ ነው የማደርገው፣ ባኪንግ ማለት ነው።
ምክንያቱም ይሄንን ቺዝ ኬክ በምንሰራበት ሰዓት ደግሞ በኤሌክትሪክ መምቻ መምታት አይጠበቅብንም። እንደዚህ በዚህ በእንቁላል መምቻ በምንለው በሱ ነው ማዋሃድ ያለብን። ምክንያቱም በጣም መበጥበጥ የለበትም እንደ ሌላው እንደ ዱቄት ማለት ነው። ምንም አይነት ዱቄት ስለሌለው በዛ አንመታውም ማለት ነው። መጋገሪያዬም እንግዲህ እንደምታዩት ይሄንን ነው የሚመስለው። ፓፒየር ወይንም የመጋገሪያ ወረቀት አድርጌበታለሁ። እሱን ትርፉን ነው እየቆረጥኩት ያለሁትኝ። እናም ዘይት እንቀባዋለን እንዳይጣበቅብን ማለት ነው በኋላ ላይ። እኔ እንግዲህ እንደምታውቁት ነው ኬክ የሚጠቅም ነገር ካየሁኝ ማለፍ ማልችል ሰው ሆኛለሁ። ይሄ ለጠርዙ ለኬክ ጠርዝ በጣም በጣም ቆንጆ ብዙ ጊዜ የምትጠቀሙበት ነው። የምትጥሉት ሳይሆን አጥባችሁ የምትጠቀሙበት ነው። ኬኩ ዳሩ እንዳይደርቅ ያደርገዋል። በጣም ነው የሚጠቅመው። የሚገርማችሁ እንዲህ አይነት ነገር ባይኖርም እንደዚሁ ዝም ብለን ከምንጋግር ራሱ የመጋገሪያ ወረቀት ብናደርግበት ለኬኩ ጠርዙ ልስልስ ያለና በጣም ያልጠቆረ ሆኖ እንዲሆን ነው የሚያደርገው። እንደምታዩት ሁሉንም እዚህ ላይ ገልብጬ ያለው እንዳያችሁት እንግዲህ ምንም አይነት ፋት የለውም። እንዳለ በፕሮቲን የበለጸገ ነው እንቁላሉ፣ ክባኩ እና የተወሰነ ስኳር ነው ያደረኩበት። በቃ ስኳር የሌለውን ስለማይሆን ማለት ነው። እንዳያችሁት እንግዲህ በስሎልኛል። አሁን በጥሩ ሁኔታ በስሏል። ዋው! እንደዚህ ብራውን ጎልደን ብራውን ሲሆን ነው የምታወጡት። ከዛ ውጪ ነጭ መሆን የለበትም። እንደነገርኳችሁ ደግሞ ለምሳ ደግሞ የሚሆን እሱ ቀዝቀዝ እስኪልልኝ ለምሳ ደግሞ አሳ እጠብሳለሁኝ። አሳ እንደዚሁም የዶሮ ስጋ ማለት ነው። እነዚህም እንግዲህ እንደምታውቁት በፕሮቲን የበለጸጉ ናቸው። በተለይ አሳ በጣም ጠቃሚ የሆነ ፕሮቲን አለው። ምግባችን ውስጥ ባይጠፋ በጣም የሚመረጥ ነው። ይሄም ላይሆን ይችላል፣ ግን ፕሮቲን ያላቸው ምግቦችን በቀን መብላት የግድ ነው። በቃ በጣም ከምግባችን ውስጥ እንዳውም እንደ ባለሙያዎች እንደሚሉት በዛ ያለው ፓርት ፕሮቲን ነው መሆን ያለበት። ከምትበሉት ምግብ ብዙ ፕሮቲን መሆን አለበት። ይሄም የዶሮ ስጋ ይሄ የመላላጫ የሚባለው ማለት ነው፣ በአማርኛ መላላጫ የምንለው ከባለሙያዎችም እንደሰማሁትኝ እሱ በጣም ፋት የሌለው የዶሮ የስጋው ፓርት ነው እና በጣም ፕሮቲን የበለጸገ ነው። እንደዚህ እንደምታዩት በእንቁላል ዝፍዝፍ ጊዜ ካላችሁ እንዳውም እንደዚህ ዘፍዘፍ አድርጎ ፍሪጅ ውስጥ ሽፍን አድርጋችሁ ማስቀመጥ በጣም ቆንጆ ነው የሚያደርገው። እንደዚህ አድርጌ እኔ ወዲያው ስለምጋግረው ነው ስለምጠብሰው ማለት ስለምጋግረው አልኩኝ። እንደዚህ አድርገን እንጠብሰዋለን ማለት ነው። አሳውንም ዶሮውንም እጠብሳለሁ፣ ለምሳ ሬዲ አደርጋለሁ። እስከዛም ቺዝ ኬካችን ወይንም የኬዘ ኩህን እሱም ቀዝቀዝ ይልልናል። ከዛም እሱ ሲቀዘቀዝ ደግሞ ምሳችንን ከበላን በኋላ ቅዳሜ ነው ዛሬ እንግዲህ ፏ እናደርገዋለን ማለት ነው። ቅዳሜ ያስመስለን ደስ የሚል ቅዳሜ እንዲሆንላችሁ እመኛለሁ። በዚህ አጋጣሚ ቪዲዮውን እስካሁን ካያችሁ ላይክ አድርጋችኋል ብዬ አስባለሁ። ላይክ አድርጉት። ገና ዋናው ነገር ገና ስለሆነ ላይክ አድርጉት። እንደዚህ እንትኑን አንስቼ ቀዝቀዝ እንዲል እተወዋለሁኝ። እንደምታዩት በጣም ቆንጆ በስሏል። የሚገርም አይነት አበሳሰል ነው የበሰለው። በጣም ነው የሚያምረው። እንደምታዩት ከለሩም በጣም መቆጣጠር ይፈልጋል፣ ከዚህ በላይ እንዳያርብን ማለት ነው። እንደዚህ ደግሞ ይሄ ፓኒየርት እናደርገዋለን። ፓኒየርት ይባላል። የሆነ የሚሸጣል ወይንም የደረቀ ዳቦ ማለት ነው። በደረቀ ዳቦ ደርቆ የደረቀ ዳቦ ተፈጭቶ የሚሸጣል። እንደዚህ እሱ ውስጥ እንደዚህ ነከር ታደርጉትና ትጠብሱታላችሁ ማለት ነው። እስቲ ይህን ሰርቼ ጨርሼ ደግሞ ተመልሰን እንገናኛለን። መልካም ቅዳሜ፣ መልካም ቆይታ ይሆንላችሁ።
እዩት እንዴት እንደሚያምር የአበባ ቫዝ ነው። ዋው በጣም ነው የሚያምረው። እንደዚህ አይነት ብርጭቆዎች አሉ በጣም የሚያማምሩና የነሱ ፎርም ነው። በጣም ነው የሚያምረው። እስቲ አበባውን እናደርግበታለን። እላዩ ላይ እንትን አለ። ይሄ መጀመሪያ ነው የማደርገው። ከውሃው በፊት ይሄንን አድርጉት ይላል። ልክ እንደ ምግብ ነው ለአበባው። ሁለት ነው ያለው። ውስጡ የቀረ ነገር እንዳለ ይሰማኛል። ለተመልካቾቼ እንግዲህ 2 ሴንቲሜትር የሚሆን ቆርጥለታለሁ። እየቆረጥን እናስገባለን። ግን በመጀመሪያ ውሃ ላድርግበት። እንደምታዩ ቤተሰቦች እንግዲህ ቡና ላይ ደርሷል። እዚህ አምጥቻለሁ። አሁን የተወሰነ ፍሩቶችን አምጥቻለሁኝ። እዚህ ላይ አደርግበታለሁ እንደ ዲኮሬሽን ማለት ነው። እንደምታዩት እንደዚህ ቆንጆ የቺዝ ኬክ ሆኗል፣ ወይንም ኬዘ ኩህን ይባላል በዚህ ሀገር። እስቲ ጠጋ አድርጌ ደግሞ ላሳያችሁ።
እንደምታዩት እንደዚህ ቆንጆ ሆኖ እንደምታዩት ፓውደር ስኳር አድርጌበት ነበር፣ ግን እንትን አደረገው መጠጠው። ምክንያቱም ፍሪጅ ውስጥ ስለነበረ ረጅም ሰዓት የፍሪጁ ቅዝቃዜ እንትኑ ፓውደሩን ማስቀመጥ አልቻለም እና እንደምታዩት እንደዚህ ሆኗል። እሺ ቤተሰቦቼ እንግዲህ ዛሬ ቅዳሜ አይደለ? ሞቅ ሞቅ አድርገን እንግዲህ ነው የምንቆርሰው። ዝም ብለን አንቆርሰውም። እጣኔም አልጠፋም ብዬ ተስፋ አደርጋለሁ። በጣም ቤት ውስጥ ስገባ ጥፍት እያለ በጣም ተቸግሬያለሁ። ደቃቃቁን ካልሆነ ደግሞ እንትን አይልም ብዙም ስለማይዝ ድቅቅ ያለውን ካልሆነ ቶሎ እንትን ይልብኛል። ይህ በጣም የሚገርም አሁን እኮ ነው ገና ያያዝኩት። በቃም ቅዳሜውን አታበላሹብኝ። ሁለተኛዬ ነው የሚገርማችሁ፣ ሁለተኛዬ ነው። አሁን ይሄን ጣል መጀመሪያ አድርጌው ጠፋብኝ። እንደገና አሁን በቃ ወዲያው ቡናውን ሳቀርብ ነው የማደርገው ብዬ አሁን ነው ያደረኩትኝ ገና ማለት ነው። ቀስ እያለ ግን እየወጣ ነው። እንግዲህ ከሰል ማንደጃ ላኩልኝ። ምንም ማድረግ አልችልም። እኔ ከሰል ማንደጃ ከሌለ አይሰራም። ያሳዝናል በጣም። እንግዲህ አሁንም ሶስተኛ እንጂ ባንተም ብለው ላለመጥፋቱ ማረጋገጫ የለኝም። በሌላ በዛ በትልቁ ላይ ያይዘውበት እንግዲህ ለሶስተኛ ጊዜ እሳት እዛ ጥጄ ነው የመጣሁት። እሳት ውስጥ ይያያዝልን። ይሄ 100% ጠፍቷል። ያንዳንዳል ኢትዮጵያ ውስጥ ቢሆን ይሄን ጊዜ ከግራ ከቀኝ ንፋሱ ሲያጣልዘው ጊዜ በአንዴ ነው የሚያያዘውና ውጪ ሲሆን በተለይ ማለት ነው። ሰሞኑን እንዴት ነው የዚህን ሀገር የሙቀት ሪከርድ ሰምታችሁልኛል አይደለም? በጣም የሚገርም ሙቀት ነበረ። አሁንም ራሱ በጣም ይሞቃል። ንፋስ አለ ግን ይሞቃል ትንሽና ቬንቲሌተር ምናምን አብርታችሁ ካልሆነ በስተቀር በጣም እሱንም አብርተን እንኳን ያለፈው እዚህ የነበረው ሙቀት ኦ ማይ ጋድ እኔ አይቻላቅም። በቃ የምታረጉት የሚጠፋችሁ አይነት ሙቀት የለም። የምታረጉት ነው የሚጠፋው። በቃ ስንት ጊዜ ወንዱ ልጅ የዛለታ ስንት ጊዜ እንደታጠበ ታውቃላችሁ? በቀን ውስጥ ማለት ነው 7 ጊዜ ታጥቧል። 7 ጊዜ ማለት ነው። እኔስ እንደው ታጠባለሁኝ ግን እንደሱ 7ም ባይሆን ታጠቢያለሁ ብዙ ጊዜ። እሱ ግን 7 ጊዜ። የሚገርመው እሱ ብቻ ሳይሆን ገላውን መታጠብ የሚወድ ልጅ አይደለም። በሳምንት እንኳን አንዴ 2 3 ለመታጠብ መከራ ነው። በቃ በግድ ነው በጸብ ነው የሚታጠበውና የሙቀቱን ኃይለኛነት እንግዲህ የምታዩት በዚህ ነው። መታጠብ የማይፈልገው ሰው እንኳን አንዴ የማይፈልገው ሰው 7 ጊዜ እንዲታጠብ ሲያደርገው ማለት ነውና በጣም ከባድ ሙቀት ነበረ። 40 ሴንቲግሬድ በጣም ትልቅ ነው። በጀርመን ሀገር ሪከርድ ተብሏል ማለት ነው። በጣም ከባድ አየር ነበረ። በጣም ብዙ ሰዎች ሞተዋል። መሬቶች ሁሉ ተሰነጣጥቀዋል። የሚገርማችሁ አስፋልቶች ሁሉ ስንጥቅጥቅ ብለዋል። በቃ እንትን ብለዋል። መንገዶች ሁሉ ተበላሽተዋል ማለት ነው ከሙቀቱ ኃይለኛነት የተነሳ። እዚህ ሀገር እንግዲህ ቅዝቃዜ ነው እንጂ ሙቀቱ እንደዚህ ይሞቃል ቢባልም ሰመሩ ይሞቃል፣ ግን እንደዚህ እንደ በቀደሙ አይነት ሆኖ አያውቅም። በቃ ሪከርድ የጀርመን ሀገር ሪከርድ ነው በዚህ ዓመት ማለት ነው። እና በጣም ግን አያሳስባችሁም? የአየሩ ሁኔታ በጣም ነው የሚያሳስበው። በጣም እየተቀየረ ነው ያለው። ያ የመጨረሻ ዘመን የምትባለዋ እየመጣች ነው መሰለኝ። የአየር ሁኔታው ለውጦች በጣም ያስፈራሉ። ለማንኛውም ቅዳሜያችንን በእንደዚህ አይነት ነገር እንትን አንበለው። ቡናዬ ግን ፈልቶ መጥቷል። ጣኔን ብቻ ነው እስካመጣ ድረስ ነው። ቺዝ ኬክ እንግዲህ እንደምታውቁት ይሄ በነገራችን ላይ
ዝም ብሎ ቺዝ ብቻ ሳይሆን ፕሮቲን ቺዝ ኬክ ነው። ፕሮቲን ያለው ቺዝ ኬክ ነው የሰራሁት። ፋቱን የቀነሰ ማለት ነው። እንደዚሁም ካርቦሃይድሬቱን ካርበን የቀነሰ ምንም አይነት ቦድን ወይንም ከታች የሚደረገው ቺዝ ኬክ ሲሰራ ብዙ ጊዜ ከታች ቦድን ይደረጋል። እሱ ያው ዱቄት ምናምን ስለሆነ ካርብ አለው ማለት ነው። እና እሱንም የቀነሰ በጣም ጤና የሆነ ኬክ ነው። እንግዲህ ከዛሬ ከምሰራው ይሄ በጣም በጣም ጤና የሆነ ብዙ አይዘን አይደለም ፕሮቲን ማለት ነው። ብዙ ፕሮቲን ያለው ኬክ ነው። አይታችሁታል። ስሰራ ቅድም አሳይቻችኋለሁ ፕሮቲን መጠኑ አንዱ እንኳን ያለው ማለት ነው። እና በጣም ጤና የሆነ በቃ ጤና የሆነ ነገር ነው እያልን ነው የምንበላው በኩራት ማለት ነው እንጂ ወይኔ ስኳሩ ወይኔ ምናምኑ እያልን አንፈራም ማለት ነው። ወይኔ ዱቄቱ ነጭ ዱቄት ምናምን አንልም። በጣም ቆንጆ ቺዝ ኬክ ነው። እኔ ከዚህ በፊት በጣም ብዙ ጊዜ ሰርቻለሁ ቺዝ ኬክ በጣም ብዙ ጊዜ፣ በተለይ ወደ መጀመሪያ አካባቢ እንዲያውም በኋላ ላይ ሰለቸኝና ተውኩትኝ እንጂ እንዴት በጣም ነው የሚጣፍጠው። በጣም ነበር የምወደው። በጣም በተደጋጋሚ 1-2-3 ሰርቻለሁ መሰለኝ ዩቲዩብ ላይ። ከዛ ውጪ ደግሞ ያለ ቪዲዮ ደግሞ ሳልቀርጽ ደግሞ ለራሴ እንዲሁ ቤት ውስጥ ደግሞ ሰርች ያውቃለሁ እና ትንሽ ሰልቸት ሲለኝ ነው የተውኩትኝ። አሁን ግን እንደ አዲስ ይዤው መጥቻለሁ። እጣኔን ቼክ አድርጌው መምጣታቱ ያው እንግዲህ ትልቁን ይዤው መጥቻለሁ። እኔ አነስ ያለችው ትሻላለች ብዬ ነበረ፣ ግን አሁን ገባኝ ለካ ይሄ የጠፋ ሰዓት የሚሰጠኝ ለካ በዚህ ቀንቶ ነው። አሁን ነው የገባኝ። እሱ ብቻ ነው ወይ ጠረጴዛ ላይ የሚወጣው ብሎ ቀንቶ ነው። ይሁት አሁን እንደምታዩት በደንብ ነው ይሄኛው የተያያዘው። ለነገሩ በዚህ አያይዤ ነበር እዚህ ላይ የቀነስኩትኝ የነበረው። ይኸውልኝ እንግዲህ ቅዳሜ እኔ ከምንም ነገር ጋር ለማገናኘት አይደለም፣ ግን እንደዚህ ደስ ይላል። በተለይ ቡና ሲፈላ እጣን ከሌለው እውነት ቡና አይመስልም አይደለ? እና ደስ ይላል እጣን ሳይበዛም ማለት ነው። ሁሌም በየቀኑም ባይሆን በየቀኑ አላረግም እኔ እጣን። አሁን ለምሳሌ ግን እንደዚህ አልፎ አልፎ እንደዚህ አይነት ፕሮግራሞች ላይ ድምቅ ያደርጋል፣ በዓል ሲሆን ምናምን ማለት ነው። ኬካችንንም እንቆርሰዋለን፣ ቡናችንንም ቅዳ። አሁን እንቆርሰዋለን ቤተሰቦቼ። እንግዲህ በጣም ነው የሚያምረው። አሜን። ለመቁረስ በጣም ነው የሚያምረው። እንደምታዩት ቤተሰቦቼ በጣም ቆንጆ ኬክ ሆኗል። ዋው ይታያችኋል ብዬ አስባለሁ። ውስጡ በጣም ቆንጆ አበሳሰል ነው የበሰለው። ኦ ማይ ጋድ በጣም ከረጅም ጊዜ በኋላ የሚገርማችሁ በጣም ረጅም ጊዜ ሆነ ቺዝ ኬክ ከሰራው።
እና ጣዕሙ መጣልኝ። ዋው ቆንጆ ኬክ፣ ቆንጆ ቡና። ኑ ጠጡ፣ ኑ ብሉ ቡና። እንዴት አገኛችሁት? በጣም ቀላል፣ በጣም ቆንጆ። የተወሰነ 1-2 ሰዓት ነው ፍሪጅ ያስቀመጥኩት። ፍሪጅ ውስጥ በተለይ ሲቀዘቅዝ የቺዝ ኬክ በተለይ በጣም መቀዝቀዝ አለበት። ካልቀዘቀዘ እንደውም ነገ ደግሞ ከዛሬው ነገ በጣም ነው የሚጣፍጠው ሲያድርና ሲቀዘቅዝ ማለት ነው። ዋው በጣም በጣም ቆንጆ ነው። እውነት ሰርታችሁ እንድትሞክሩት ጋብዛችኋለሁ። እንዳያችሁት እንግዲህ ቤተሰቦቼ የዛሬ ቅዳሜ እንግዲህ ቪዲዮዬ ይሄንን ይመስላል። የቺዝ ኬክ የፕሮቲን የቺዝ ኬክ ማለት ነው። ብዙ ፕሮቲን ያለው ለሰውነታችን በጣም ጠቃሚ የሆነ ካርብ እና ፋትን የቀነሰ ማለት ነው። እንዳያችሁት እንቁላል አለው። እንደዚሁም ካርቡ አስወግጃለሁ። ከስር ቦድን ወይንም ከታች የሚደረገውን እሱን አስወግጃለሁ። ፋት የለውም፣ ቅቤ የለውም እንዳያችሁትና በእንቁላልና በክዋክ የተሰራ ማለት ነው። በጣም ቆንጆ ኬክ ነው። እናንተም እንድትሞክሩት ጋብዛችኋለሁኝ። የተጠቀምኳቸውን ከታች ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁኝ ከነ ግራማቸው ከነ ስማቸው ማለት ነው። እናንተም አይታችሁ እንድትጠቀሙ ማለት ነው። በሌላ ቪዲዮ ሳምንት እንገናኛለን። ለዛሬው በዚሁ ሰናበታችኋለሁ። መልካም ቅዳሜ። እሺ ቤተሰቦቼ እንግዲህ ቡናዬን ጠጥቼ ኬኬን በልቼ እንግዲህ አሁን እዚህ ጋር ናፕ ሰዓት ላይ ደርሻለሁኝ ማለት ነው። እንዴት አገኛችሁት ግን? ቅዳሜያችሁ እንዴት ነው? እናንተ ጥሩ እያሳለፋችሁ እንደሆነ ተስፋ አደርጋለሁኝ። ላይክ ማድረግ እንዳትረሱ። እሱን ላስታውሳችሁ ነው አሁን የገባሁት። ላይክ አድርጉ። ቤተሰብ ያልሆናችሁኝ ደግሞ ቤተሰብ ሁኑኝ። እንደዚሁም ኮመንት አድርጉ። ምን ተሰማችሁ? የተሰማችሁ ወይንም ደግሞ ሌላ እስቲ ምን አይነት ኬክ እንድሰራላችሁ ትፈልጋላችሁ? ማየት የምትፈልጉት ማወቅ የምትፈልጉት ማንኛውንም የኬክ አይነት ስሪልን ካላችሁኝ እኔ እሰራለሁኝና አሳያችኋለሁኝ። ሰርቼ ጠቁሙኝ፣ ኮመንት ጻፉልኝ፣ ከስር አስተያየታችሁን ጻፉልኝ። በሌላ ቪዲዮ ድጋሚ እንገናኛለን።